ወደ አብርሽ ይሄ የእስር ቤት ማዘዣ ወይም ደግሞ የፖሊስ ጣቢያ ማዘዣ በቅርብ እጅ ላይ ይገባል ማለት ነው። ሩታ አብርሽን አሳስረዋለች። እንግዲህ ስሜን አጥፍተሃል፣ ሄርሜላን አላሳሰርኩም፣ እጄ የለበትም። ስለዚህ ስሜን ስላጠፋህ በማጥፋት ያሳሰርክንበትም ነው። አንተም 3 ቀን 4 ቀን ታየዋለህ። ምን ችግር አለው? አስገብኝ፣ ለኔ ችግር የለውም ብላ እንግዲህ ማዘዣ ፖሊስ ጣቢያ ላይ ከሳው ነበር። ፖሊስ ጣቢያ ደግሞ ደብዳቤ ሰጥቶታል፣ እንዳያችሁት ማለት ነው። እንግዲህ አብርሽ ወደ ከርቸሌ ወርዳለች፣ ታስራለች ማለት ነው። አብርሽ በእውነት ተጨንቆ ነበር በሄርሜላ መጥፋት፣ ምክንያቱም የጠረጠረው ሩታን ነው። ያው ሩታ በሁለታቸው ፍቅር ውስጥ እየገባች ስታስቸግር ስለነበረ በዛ ምክንያት ነው ሁላችንም የጠረጠርነው ሩታን ነበር። በዚህ አይነት ሁላችንም ታሳሪ ነን እንዳለ የጠረጠርነ ሩታ ናት። ገንዘብ ከፍላ ለነ ዳኒ፣ ለነ ሜሪ፣ ለነ ኤፍሬም ገንዘብ ከፍላ ያሳሰረች እያል ድምፅ ስንሆን ነበር ለሄርሜላ ማለት ነው። ስለዚህ ሁላችንም ተጠያቂዎች ነን ማለት ነው። እንግዲህ አብርሽ ታስሯል። እጅግ በጣም ነው የሚያሳዝነው። ሩታ በጣም ተናዳለች፣ ለምን ስሜን አጠፋ ምናምን ብላ። ስለዚህ አሁን ደብዳቤ ደርሶታል። ቀጥታ ወደ ፖሊስ ጣቢያ ይዘውት ሄደዋል። መረጃዎችም እየወጡ ነው። የቪዲዮ መረጃዎችን መጀመሪያ ላይ አስደምጫችኋለሁ። ከና አብርሽ ቤተሰብ ከዛው አብሮ ከሚሰሩ ልጆች የወጣ መረጃ ነው። ደብዳቤ ሊደርሰው ነው ብለው ነበር። ፖሊስ ከሩታ ፊት ደብዳቤውን ሰጥቶ ወደ ፖሊስ ጣቢያ ይዞት ሂዷል ማለት ነው አብርሽን። እና ምንድን ነው የታሰረበት ምክንያት ካላችሁኝ፣ ያው እንደምታውቁት እንግዲህ ሄርሜላ ታግታ ሰንብታለች። ዛሬ ትመጣለች። ሄርሜላ የጠፋችው በራሷ ምክንያት ሆኖ ተገኝቷል። ሩታ እጇ እንደሌለበት ተገኝቷል። ስለዚህ ስሜ ጠፍቶ አይቀርም፣ እንኳን ተረጋገጠ በእኔ እንዳልታገተች እንጂ አንተ ትገባታለህ ብላለች። ያው ባለፈው አሳስሯት ነበር። በህፃኑ ምክንያት ነው የወጣችው። ህፃን አለኝ፣ አባቱም ሊረከበኝ አልቻለም፣ ስለዚህ ህፃኔ ይጎዳል ብላ ነው እንግዲህ ጠበቃ ቆማ አንድ ቀን ገብታ ነበር። 3 ሰዓት 4 ሰዓት በኋላ ወደ ቤቷ መልሷታል ማለት ነው ፖሊስ ጣቢያ። አብርሽ ግን ገብቷል። በቃ ከዚህ በኋላ ገብቷል። እንግዲህ ሄርሜላ ታገተች ብሎ ያን ያህል ሲጨነቅ ነበር። አሁን ደግሞ እስር ቤት ገባ። ሄርሜላ ልትጨነቅ ነው ማለት ነው። ሄርሜላ እንግዲህ ስትመጣ ይቅርታ ተመልካቾችን ልትጠይቅ የሄደችበትን ምክንያት ልታስረዳ ነው ዝግጅቷን ጨርሳ እየመጣች ያለችው። አሁን ይቅርታ ትጠይቀናለች። ሁላችንም ተመልካቾችንም እኔ የጠፋሁበት ምክንያት እንዲህ ነው ብላ ምክንያቷን ልታስረዳን፣ ሁሉም ነገር ቪዲዮ ተሰርቶ ተጠናቋል። ነገር ግን ባላሰብነው መንገድ አብርሽ መታሰሩ ግን ሁላችንም ደብሮናል። ሩታ በእውነት ይህን ቪዲዮ ከሰማሽ እንዲሁም ኮመንታችሁን በዚህ ቪዲዮ ስር ጻፉላት። አብርሽን ታስፈታለን። እንግዲህ የበፊት ሚስቱ ነበርሽ። በመሃል እንግዲህ ከአንቺ ጋር ያልተግባባም፣ ሄርሜላን አፈቀረ፣ ቀለበት አሰረ። በዚህ ላይ አንቺም እየገባሽ ህይወቱን ስትበጠብጪው ነበር። ምን ያድርግ? ማንን ይጠርጥር? ማንን ሊጠረጥር ነበር? ስለ ሰው ልጅ ይሳሳታል። አንቺ አላደረግሽም፣ አላደረግሽም። ነገር ግን አብርሽ እንዲፈታልን፣ አብርሽ ይቅርታ አድርገሽለት አብርሽ እንዲወጣልንና ከሄርሜላ ጋር ጥሩ ጊዜ እንዲያሳልፉ እንፈልጋለን። ሁላችሁም እንፈልጋለን እያላችሁ ጻፉ። እና አብርሽ እኔ በመታሰሩ ትንሽ ደብሮኛል። እውነት ይህን ቪዲዮ ባልሰራላችሁ ደስ ይለኝ ነበር። ግን ምን ይሆን ለሄርሜላ የከፈለው ዋጋ እውነት በጣም መማሪያ የሚሆን ለፍቅር ምን ያህል ዋጋ መክፈል እንዳለብን የሚያሳይ ነበርና ሩታ ደግሞ ይሄንን ማድረጓ ተሳስታለች። እንግዲህ አብርሽ ትፈታለህ፣ ግን ለጊዜው ከምትወዳት ከምታፈቅራት ሄርሜላ በሰላም ወደ አንተ እየመጣች ነው ተብሎ እያለ አንተ እስር ቤት መግባት አሳዝኖኛል። እንግዲህ ድምፅ እንሆነው ለአብርሽ፣ ድምፅ እንሆነው ቤተሰብ። ሰላም ውድ የኤፊሾ ቤተሰቦች እንዴት ናችሁ? ያው ብዙ አወራሁ ተናድጄ ነው። እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህም ቪዲዮ ላይክ አድርጉልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉልኝ። በጣም ስለደበረኝ ነው ቶሎ ብዬ ይህም ቪዲዮ ሰላም ሳላችሁ የጀመርኩት። መልካም ጊዜ ይሆንላችሁ። በሌላ ቪዲዮ እንመጣለን። ለአብርሽ ድምፅ እንሆነው። መልካም ጊዜ